በዛሬ ቪዲዮ ኑሮ ያንገፈገፋት ታዳጊ እንደ ኑሮ የሚደፋ ነገር የለም እንደ ኑሮ የሚደፋ ነገር የለም በእርዳታ ስም ያጭበረበሩ ቲክቶከሮች ተጋለጡ ማስተር አብነት ሚኪ መማር አለባቸው እግረኛው ሀቢባ ፍቅሩ አብጤ ተስፋዬ ሀደርጌው ካሊድ ደሞዙ አልበቃ ብሎት ኑሮን ለማሸነፍ ብርቱካንና ሎሚ መቸርቸር የጀመረው ዶክተር ኑሮን ለማሸነፍ ብርቱካንና ሎሚ የሚቸረችረው የጤና ባለሙያ እነዚህንና ሌሎችንም እናንተን ዘና ፈታ ያደርጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ያሰብኳቸው ቪዲዮዎች ሰብሰብ አድርጌ ከቻሳ በኮረኮን ቻሳ ብዬላችኋለሁ ወዶቼ እንዴት ናችሁ እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ እንኳን ደህና ቆያችሁ አረፍ በሉ እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል ያው ፍቅር ይፈልጋል ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው ሰብስክራይብ ምትል ቀላም ወንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ ብሎም የሚለቃቸው ቪዲዮዎች ቶሎ እንዲደርሷችሁ የደውል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው ብዙ ወሬ አናብዛ ወደ ቪዲዮ እሺ ገባ لا حول ولا قوة إلا بالله يبدأ لا حول ولا قوة إلا بالله قبا مش يكمل بعدين قبا إيد بس هيد قاقو لقاك وطا يدو بس ሁለት ጉሞ ዙረ እንደ ሰይዶ ማርሻል የሚያስገርመኝ ሰው የለም እንደውነቱ በጣም ነው ግግም ያለ ሰው እግዚአብሔር ደግሞ አንዳንድ ሰዎችን ቪዲዮ አብሮ ምናምን ሊሰሩ ሲመጡ በቃ የሚቀጠቅጣቸው ነገር ሲይዞ ድርግም ምልም ምናምን ከሱ የነሱ መመታት ነው የሚያስቀኝ በቀጣይ ደግሞ ሰይዶ ማርሻል ሲኖትራክ ስደበድብ አይተናል ተሸክመው ደግሞ ልክ እንደዚህ እንደ ባጃጇ ተሸክመው ፑሽ አፕ ነው እየሰራ እንደምናይ ተስፋ አደርጋለሁ ጉርነ በመዳኔ ነው ያው ባከ ስንቶቻችሁ ናቸው ይሄ የባህር አንበሳ የሚባለውን አንበስነቱ ቀርቶ ሰውነቱ አዞ እንዳይቀል በዚህ አስፈሪ የሆነ ሆስት እንደዚህ ያነጠነጠ ጮማ መጣ መኪና ሌባ በእውነት እንደዚህ ለብሶ አሁን ትልቅ አይደለ አሁን አንተ በዚህ እድሜ መኪና የሰውት ደም ሌባ እንደ ሌባ እኮ በሳጭ ነገር የለም እዚህ ምድር ላይ እግዚአብሔርን ሌባ አይያዝ በቃ አይያዝ ከተያዘ ፖሊስ እንኳን ይዟቸው እኮ ሌቦችን መንገደኛው ሁላ ነው የሚቀጠቅጣቸውና እንደ ሌብነት አጸያፊ ነገር የለም በቃ ሁሉም ሰው ምታው የሚያሰኝ የሆነ ቀጥቅጦት የሚያሰኝ መንፈስ አለና ሌብነት በጣም ጽዩፍ ነው ደግሞ እንደዚህ በቃ የኔ ቢጤ መስሎ ጎዳና ላይ ያለ ሰው ምናምን መስሎ አጭበሩ መኪና ረበለው ሃይ ጋይስ እንዴት ናችሁ እንደው 2018 መጥቷል እሺ እንደው እንደ ኑሮ የሚደፋ ነገር የለም እንደ ኑሮ የሚደፋ ነገር የለም እውነት ነው እዚህ አንዴ የቤት ኪራይ አንዴ ገመዱ ተቃጠለ እሺ አንዴ አስቤዛ አንዴ ጤፍ ዘይት በርበሬ ቁንዶ በርበሬ የልጆች እዛ እስክሪብቶ ላጲስ ይሄውላ ብሩ ከየት ይገኛል አይ እውነት ነው 2018 ደግሞ ዶሮ እንዴት ይሰራ ዶሮ መስራት እኮ አቃተን እዚህ መራጢ ደሃነን በቃ ደፋን እኮ ኑሮ ደፋን ስለዚህ አይዟችሁ እንግዲህ ጋይስ ምንም ማድረግ አይቻልም ቻው
ቻው ባይ 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 ወይ ጉድ እኛ እዚህ ቢራቢሮ ታምራለች ሁሌ ሳያት ትገርመኛለች አባጭንጓሪ ምናምን እንላለን ፒፕል ጩጩዎቹ ስለ ኑሮ አሳስቧቸው ወይኔ ጌታው የኔ እናት አዶናይ የኔ ቆንጆ ቪዲዮ ደርሶኛል በጣም ነው አመሰግናለሁ እኔ በጣም ወድሃለሁ እንገናኛለን እግዚአብሔር ሲፈቅድ ደግሞ እሺ ወድሃለሁ ቴንክ ዩ በጣም አዶናይ ከጃኒ ጋር ነው ምናምን ልንል እንችላለን ግን ለሱኛው አዶናይ አይደለም ይሄንን መልእክት ያስተላለፈችው ኮሜንት ላይ ግን ምን እንደተባለ እናንብብ ሳይሽ አረጋኸኝ ወራሽ ትዝ ይለኛል ማን ነው ይሃ ያለው እኮ ነው ይሃ ማን እንደሆነ ማለት ወንድ ነው ሴት ነው ሴት አረጋው ለማንኛውም ተረጋጉ ጋይስ አዶናይ ሌላ ህፃን ልጅ ነው ተበጥሮ አልቋል ጸጉሬ ማለት ነው አሁን ምን እንደምሰራ እናንተ እንግዲህ ምን እንደምትራራቅ እስቲ ላበጥረው አይተሻላ እንዴ እንደሚበጠር የእናንተ ጸጉር ራሱ የቺኮቹ ማለት ነው የሴቶቹ እንዴ አይበጠርም እሺ እውነት ነው ምን አይነት አሰራር እንደምሰራ ታያለሽ ጸዴውን አሰራር ማለት ነው ሴቶችን የሚያስቀና አሰራር ነው የሚሰራው እሺ እምላችሁ ነው እናንተ ጸጉር ተሸከማችሁት ይሄ በቃ ወይ ጸጉሯን አበጥራ ገበያ የምትወጣ እኔ እምላችሁ ቀበሌ ሬጅስትራል ገቢዎች ኢሚግሬሽን ንግድ ባንክ ያሉ ሰዎች መመሳሰላቸው ከዩኒቨርሲቲ ሬጅስትራል እንደው መድኃኔዓለም ገላገልከኝ ወይ ከነዛ ግልምጫ ፓስወርድ አልሰጥም የራስሽ ጉዳይ እንዴት ጮታቸው ራሱ እንዴት እንደሚያደርግ ተገላገልኩስ ቀበሌ መታወቂያ ለማውጣት ለሊት የተነሳው ይሄው አለው እስካሁን አለው እነሱን ደግሞ ተገላገልኩስ የኢሚግሬሽን ዘበኞች እንዴት ነው ሰው የሚያደርጉት እንስሳ ነው እንዴ ሰው እንዴ በስመ አብ ሆሽ እየተባለ እንዳህያ በቃ እሱን ደግሞ ተገላገልኩ ስትሉ ደግሞ ገቢዎች እስኪው ምንድነው እንደዚህ መመሳሰል እሺ በቃ ኢየሱስ ያለ ነው ልቻለው ስል ደግሞ ንግድ ባንክ እንዴት ነው የሚያደርጋቸው ሰው ተሰልፏል እኮ አይደል በወረፋ ነው ኤቭሪቲንግ የሚሆነው እንዴ ስራችሁን ለመስራት መሰለኝ የተቀመጣችሁት እዛ ቦታ ላይ ሲስተም የለም ማን ነው አንድ አይነት ቋንቋ ያስተማራችሁ ምንድነው ሲስተም ዋት ሲስተም ሁሉም ጋር ሲስተም የለም ሁሉም ጋር መገላመጥ ሁሉም ጋር ማስቲካ ኧረ በእግዚአብሔር መረረን በቃ እንዴ 2018 ገብቷል ተለወጡ ሃይ እንዴ እውነት ነው በእውነት በጣም ከባድ ሆኗል ቀበሌ መሄድ አንዳንድ በቃ የመንግስት ተቋማት ላይ በስነ ስርዓት እስተናገዳለሁ ምናምን ወፍ የለም እና እባካችሁ እኛው ለኛው ተከባብረን አብረን ብንዘልቅ አይሻልም ኑሮ በዚህ ጋር ይደቁሰናል የእናንተ ፊት በዚህ ጋር ይገባናል እኮ በጣም ብዙ ሰዎችን ማስተናገድ በጣም ይሰለቻል እንዴት መንጨጭጭጭ እንደሚያረጋችሁ በቃ በትክክል ነው የገለጸችው እና እባካችሁ አስተካክሉ ይህ በምስሉ ላይ የምትመለከቱት ዶክተር በአሁኑ ሰዓት በብዙዎች ዘንድ አድናቆትን እየተቸረው ይገኛል ኑሮን ለማሸነፍ ብርቱካንና ሎሚ የሚቸረችረው የጤና ባለሙያ ይህ ወጣት ይመስገን ጌታ ይባላል በ2013 ከአሶሳ ዩኒቨርሲቲ በ3.9 ውጤት ተመርቆ በልማሜ ሜዲካል ሆስፒታል ተቀጥሮ እየሰራ ይገኛል ህይወት እሱ እንዳላሰበው ያኖነችለት ይመስገን ጌታ በትርፍ ጊዜ መንገድ ላይ ብርቱካንና ሎሚ ለመቸርቸር ተገደዋል ኑሮን ለማሸነፍ ብርቱካንና ሎሚ የሚቸረችረው የጤና ባለሙያ በርታ በሉት እስኪ በእውነት በርታ የጤና ባለሙያ ሆኖ እንደዚህ ዝቅ ብሎ መስራቱ በእውነት በጣም ሊደነቅ ይገባል ግን ደግሞ ይሄ አሁን እየተማሩ ያሉ ሰዎችን በጣም ሞራል ይነካል የነገ ተስፋቸው ምንድነው የሚለው ነገር በጣም እንዳስጨንቃቸው ያደርጋል በፊት እንግዲህ አሪፍ ውጤት ያለው ሰው የሚገርም ስራ ያገኛል ምናምን ይባል ነበርኛ ሀገር ላይ አሁን አሪፍ ውጤትም ያለው ሰው ያው እንደዚህ ጉሊት ምናምን ይጀምራል ኤክስሽ ሲሞት ሀዘንሽን የሚገልጹልሽን ቀሚሶች ሌላ ሳይሽ ደስ ይላል ያሰብኩት ተሳክቷል ክሬቲቪቲ እኮ የማስታወቂያ ምናምን ጥበብሽን እንዴ ሳላደንቅልሽ አላልፍም በእውነት ሎዛ ፋሽን ግን ምንድነው አንቺ ከኤክስሽ ጋር ጠላትነት ነው ያሽው ምንድነው የጀመረው እንዴ ጌታዬ ነጭ ልብስ ኤክስ ሆኖ በምክንያት ነው በሚለው ነው
ለምለው ነገር ሁሉ አንድ መልስ አይሰጠኝ። የማረሳው እንዴት አንድ መኪና ናት ያለች። ልክ ቤተክርስቲያን ልሄድ ሲፈልግ መኪና እፈልጋለሁ። መኪናው ታጥቦ ቤንዚን ሞልቶልኝ ቁጭ አድርጎ እሱ በእግሩ ይሄዳል። በጠላሁት ቁጥር ወደ እኔ ይመጣል። በገፋሁት ቁጥር ወደ እኔ ይመጣል። አይመልስልኝም። ከመጋባታችን በፊት 2 ዓመት፣ ከተጋባን 3 ዓመት፣ 5 ዓመት ሙሉ አንድ ቀን በስተት ይቅርታ ጠይቄያለሁ። ይቅርታ ካፌ ወጥቶ አያውቅም። ባጠፋ ባላጠፋ ሁል ጊዜ ይቅርታ የሚጠይቀው ይቅርታ ይለኛል። አንዳንድ ጊዜ ምን ነው ምን ተፈጠረ ሰላም ነሽ ሲለኝ ከማኩረፌ የተነሳ ምክንያቱ ይጠፋኛል እና ቆይ ለሚቀጥለው ጊዜ ጽፌ ነው መጠብቀው ሁሉ ያልኩበትን ጊዜ አስታውሳለሁ። እና በጣም በጣም ጎድቼዋለሁ፣ በጣም አሰቃይቼዋለሁ። እና አንድ ቀን ግን ጠየኩት ነገር ካለፈ በኋላ እነዛን ቀናቶች ግን እንዴት አለፍካቸው? ቆይ እንዴት ከፋቸው ብዬ ጠየኩት። የመጨረሻ የበዛብኝ ስመጣ ጌታ ሆይ አልኩታል፣ ፈቃድ ካልሆነ በቃ አስወጣልኝ ይህችን ሴትዮ ብዬ አልቅሻለሁ። ጸሎትን ያልሰማ እግዚአብሔር አልኩት እና ብዙ አሰቃይቼዋለሁኝ። እና አንድ ቀን ግን ይሄ ሰውዬ እንዴት ነው ሰውን ስትጠሉት፣ ዲስሪስፔክት ስታደርጉት፣ አክብሮት ስትነሱት፣ ወደ እናንተ ሲጠጋ ሞር ፍቅር ሲያሳያችሁ ምንድን ነው የሰውዬ ውስጡ ያለው? አሁን ላይ ሳየው እኔ ጌታ ኢየሱስ የወደደኝ በሱ ውስጥ ሆኖ ነው። በቃ ፍቅሩን ያሳየኝ በሱ ውስጥ ሆኖ። ዋው! አንዳንድ ጊዜ እኮ የጠሉት ይወርሳል፣ የፈሩት ይደርሳል የሚባል አባባል አለ። በጣም በህይወታችን ውስጥ አጥብቀን የምንጠላቸው ሰዎች የሚገርም ስፍራ ይኖራቸዋል በህይወታችን ውስጥ እና በጥቂቱም ቢሆን ከእናታችን እንደሰማ ነው ባላቸውን በጣም ይጠሉት ነበርና መጨረሻ ላይ ግን ትዕግስቱ፣ ፍቅሩ፣ የሚሰጣቸው ነገር፣ የሚሰጧቸው ምላሽ በጣም የሚገርም ነውና ደስ ሲል እንደዚህ አይነት የፍቅር ህይወት መስማት ደስ አይላችሁ? ዋው! ገንዘቤ ዲባባ አይደል? የጀግኖ አትሌት ጥሩነሽ ዲባባ ታናሽ እህት እቺኛዋም ሌላኛዋ ጀግናችን ነች። እንግዲህ ገንዘቤ በቅርብ ጊዜ እንደምታስታውሱት የጋብቻ ፎቶዋን ተለቆ ነበር። እንግዲህ እሱን ተከትሎ እርግዝናውም እንግዲህ የፈጠነ ተፖስቷል። እንኳን ደስ ያለሽ ጀግኖ አትሌታችን ገንዘቤ ዲባባ፣ የፊትሽን ወደ ኋላሽ ታርግልሽ ነው የሚባለው። What be this? Hey! ቻለ ችሏል። አሁን ቪዲዮ ቀርጸው ምናምን ፖስት ማድረግ ምናምን እንደ ፈኒ ነገር አስቦት ሊሆን ይችላል። ግን እኔ አሁን በልጅ ውስጥ ቤተሰቦቹን ያየሁት የቤተሰቦቹ ምን ያህል ኬርለስ እንደሆኑ በቃ እንደዚህ አይነት አበላል እየበላ ልጁ
ከአቅሙ በላይ እየጎረሰ እየተስገበገበ እንደዚህ በቃ ተንገብግቦ መብላት ምናምን እንዲመሻማት እንደ ትልልቅ ሰው መጉረስ ምናምን ልጆች አመጋገብ ላይ ስነ ስርዓት ሲኖራቸው መልካም ነው ብዬ አስባለሁ። ኢትዮጵያዊነት ጨዋነትም ነው። እንዲህ ስግብግብ ብሎ ይሄ በቃ ትልልቅ ጉርሻ ከአቅማቸው በላይ ሲጎርሱ ዝም ማለት ለምንድን ነው? ነገ ምን አይነት ሰው ነው የሚሆነው? ነገ ላይፉ ላይ ምን አይነት ካራክተር ነው እየያዘ የሚሄደው? ምግቡ ላይ እንደዚህ ከሆነ ገንዘብ ማግኘት ሲጀምር ስራ ከሰዎች ጋር መስራት ሲጀምር ምን አይነት ባህሪ ነው የሚይዘው? ሌላው ከሰው ጋር እንዴት ነው ከፍ እያለ ሲመጣ ያድግና ከፍ እያለ ሲመጣ ከሰዎች ጋር እንዴት ነው አንድ ላይ ማዕድ የሚቀርበው? አሳፋሪ አሸማቃቂ። እሱ እኮ የሆነ ሆዳም ነው ስግብግብ ነው እና የሚባለው እንዴ ለምንድን ነው ቀርጻችሁ ልጁንስ እንደዚህ አደባባይ ላይ የምታሰጡት? እኔ በእውነት እናንተም ሐሳብ ስጡበት። እኔ እንደዚህ አይነት ነገር በፍጹም ነው ማልደግፈው። ልጆች እንደ ልጅ ስርዓታቸውን ሲይዙ ደስ ይለኛል። እንደ ልጅ በስርዓት ሲመገቡ በአቅማቸው ልክ ስግብግብ ብሎ በቃ የሆነ ምግብ ጥቅልል ጉርስ ምናምን ምግብ መብላቱ አይደለም እንትኑ ግን እንደዚህ አይነት ካራክተር እያደገ ሲሄድ ምን አይነት ሰው ነው የሚሆነው? በጓደኞቹ የተጠላ ይሄ ጅብ ምናምን እየተባለ ቡል እየተደረገ የሚኖር ሰው ነው የሚሆነውና እባካችሁ የዚህ ልጅ ወላጆችም ሆናችሁ እንደነዚህ አይነት ልጆች ያሏችሁ ሰዎች ልጆቻችሁን ስታሳድጉ ጥንቃቄ አድርጉ እባካችሁ። በልጅነት ነው መሰረት የሚያዘው። ከፍ ካሉ በኋላ ለመግራት ራሱ በጣም ይከብዳልና እባካችሁ እንደዚህ የምታረጉ ሰዎች እንደዚህ አይነት ልጆች ያላችሁ ሰዎች ልጆቻችሁን እንዲህ ኬርለስ እየሆናችሁ እየሳቃችሁላችሁ በሄዳችሁ ቁጥር ትክክል እንደሆኑ ስለሆነ የሚያስቡት እባካችሁ አስቡበት። እነዛን ሰዎች ቁጭ አድርጌ መጠየቅ እፈልጋለሁ። ማለት ለምንድን ነው ያልሰጣቸው የት ጋር ነው የደረሰው የሚለው ማለት ኦኬ። እነዚህ ገንዘብ ሰብሳቢዎች ቆይ ለነሱም ፌርነስ አንድ ጥያቄ ላንሳ። አሁን ፍራውን አንተ ሰጥቻቸዋለሁ ነው የምትለው፣ እነሱ ደግሞ ፍራውን አልሰጠንም የሚል ነገር ያነሳሉና አንተ በእርግጠኝነት ቃል የገባውን ገንዘብ ለነዚህ ሰዎች ስለመስጠት ምንድነው ማስረጃው? አንደኛ ነው ሪሲት አለኝ በአካውንታቸው መግባቱ። ያን ማቅረብ ትችላለህ? ኦፍ ኮርስ። አሁን አንተ ገንዘብህ የምትልከው ገንዘብ በአግባቡ ዴሊቨር እየሆነ እንዳልሆነ ማወቅ የጀመርከው እስቲ በታይም ፒሪድ አስቀምጥልህ። ለምሳሌ የመጀመሪያው ነገር በእርዳታ ውስጥ የቆየው ምን ያህል ዓመት ነው? ከ2021 ጀምሮ ነው። ካለፈው አንድ ዓመት ወዲህ አሁን መጠርጠር ከጀመርክ ወዲህ ምን ያህል ብር ይሆናል ከፍተኛ ብር የረዳኸው? በእንትን ያለ ነው በደረሰኝ ያለ ነው። በዓመተ ምህረቱ አመጣልሃለሁ $100,000 ነው ካሽ $100,000 $107,000 አሁን ጥርጣሬ ከፈጠረብህ ቀን አንስቶ አሁን በቲክቶክ ዓለም ጠፋለሁ እስካልክበት ጊዜ ድረስ $107,000 ከአካውንት ተረድተሃል። ልክልሃለሁ ደረሰኝ። ይሄ እንትን አይደለም የምነግርህ ቀጥታ ከኔ ከራሴ ፐርሰናል አካውንት እየወጣ የባንክ ስቴትመንቱን በሰዎቹ ስም የተላከውን ልክልሃል። ከዛሬ ውጪ በምንም ነገር መልስ አልሰጥም። ኦልሬዲ ቲክታክ ዘግቻለሁ። አምና ገነ ባክ ኢንቨስቲጌት አድርጌ ስደርስበት ሰዎቹን በአካል በህግም ነው የምጠይቃቸው። ላይክ በህግ ደረጃ ነው የምጠይቃቸው። ዝም ብዬ እንደዚህ አይደለም፣ እንደዚህ ቀለል አድርጌ አይደለም ማልፈው። ምክንያቱም የላኩት ገንዘብ የራሴ ገንዘብ ስለሆነ ለነዛ ካልደረሰ ይቅርታ ጠይቀው ለሌሎቹ እንዲሰጡ የተቀነሰ ገንዘብ ተደምሮ ይሄን አክል ገንዘብ እናንተ ጋር አለ ብዬ እንትን እንዲል ዲቴል ከሄድኩኝ ብዙ ነገር ነው የሚሄደው። አሁን እኔ አንድ ሰው አንደኛው ልጅ ጋር 12.5 12.7 ነው ምናምን ሚሊዮን ነው ደረሰኝ ላይ መጥቼ ሳየው በዛ አካውንት ትራንዛክሽን የገባው 12,700,000 ምናምን። አንደኛው ጋር ወደ 6 ሚሊዮን አካባቢ ነው እንትን ያልኩት። ሌላኛው ጋር 1.2 ምናምን እንደዚህ ነው የገባው። ሌባ እንደሆናችሁ እንቆጥራለን። ለጊዜው ተጠርጣሪ ናችሁ። የመጀመሪያው ማስተር አብነት፣ ሚኪ መማር አለባቸው፣ እግረኛው፣ ሀቢባ፣ ፍቅሩ አብጤ፣ ተስፋዬ ሀደርጌው፣ ካሊድ፣ ተት፣ ባላደራው፣ ሙባረክ፣ ፍቄ ኖርዌይ፣ ናርዶስ የረሳሁት አለ? እናንተ በሙሉ አለን የምትሉትን መከራከሪያዎቻችሁና ሰነዶቻችሁን ወይም ደግሞ ግልጸኝነታችሁን ሐቀኝነታችሁን ሊያሳይ የሚችል ማንኛውንም ዶክመንት ይሄ ማስታወቂያ ከተነገረበት ቀን ጀምሮ ቦታውና ስፍራው እስኪለይ ድረስ እያዘጋጃችሁ ትጠብቃላችሁ። አሁን
ያው በጣም በርካታ ሰዎች በእርዳታ ላይ ተሰማርተው ይገኛሉ። እንግዲህ ፍራኦል ኢቴቻ እንደሚታወቀው በጣም ብዙ ሰዎችን የረዳ ሰው ነው። እንደተናገረው እንግዲህ ገንዘቡን በእርዳታ ስም እንዳጭበረበሩትና ስማቸው በተጠቀሱት ግለሰቦች ምክንያት ለነዛ ይረዱ ይገባቸዋል ተብሎ እሱ ለላከላቸው ሰዎች እንዳልደረሰ እንግዲህ ተናግሯል። ማን የእውነት ገንዘቡን በልቶበታል የሚለውን ነገር እንግዲህ በቅርቡ እንሰማለን። ግን በእርዳታ ስም የሚሰሩ ፋውሎች በጣም ብዙ ናቸው። ለማን በማን በኩል ነው ምልከው የሚለውን ነገር በደንብ አጣርታችሁ መርዳት የምትፈልጉ ሰዎች፣ ኢትዮጵያ ውስጥ ያሉ ሰዎች ማገዝ የምትፈልጉ ሰዎች በማን በኩል ነው ምረዳው የሚለውን ነገር በደንብ ማጣራት አለባችሁ። ፕላስ በእርዳታ ስም የሚሰሩ በጣም በርካታ አጭበርባሪዎች አሉ። አብዛኞቹ በካሜራ ቀርጸው ምናምን ያሳያሉ። ከዛ በኋላ ከካሜራው ጀርባ የሚካሄደው ነገር አይታወቅም። የእውነትም የሚያግዙ ይኖራሉ። ደግሞ አገዝም ብለው በቪዲዮ ካሳዩ በኋላ ኮሚሽን ከተረጂዎች የሚቆርጡም አሉ። ተረጂዎች ምንም ስላልነበራቸው የተሰጣቸውን አሜን ብለው መቀበል ስለሆነ ምንም ማለት አይችሉም። እንግዲህ ከካሜራ በስተጀርባ የሚካሄዱ በጣም ብዙ ፋውሎች አሉ። በሚዲያ ላይ የምንሰማቸው ከሚዲያ ውጪ የምናውቃቸውም ነገሮች አሉ። እንግዲህ ሰውን መርዳት የሚያስደስታችሁ ሰዎች፣ ሰዎችን ማገዝ የምትፈልጉ ሰዎች፣ ሰዎችን ስትረዱ እኔ ቀጥታ በአካውንታቸው ብሩ ትራንስፈር ቢደረግ ለባለ ታሪኮቹ ብዬ ነው ማስበው። ቀጥታ መሀል ላይ ያለ ሰው ማገናኘት ብቻ ቢሆን ድርሻው። ብቻ ጥንቃቄ አድርጉ። ሰላም አለይኩም። ይችን እህታችንን ኩዌት አየር መንገድ ነው ያገኘኋት። እስኪ ተናገሪ፣ ማን ነበር ስልሽ? ስሜ ረዚቃ እባላለሁ። እሺ። በኢትዮጵያ 12 ነበር የመጣሁት ወደ ኩዌት። እሺ። እንደመጣሁ የሆነ ክፍል ቆልፎ አስገቡኝ፣ እዚሁ ፖሊሶቹ ማለት ነው። ከዛን አሻራ ሳረግ ከንስሌሽን ምናምን መግባት አትችይም ኩዌት አሉኝ። ከዛ በኋላ የሆነ ክፍል ቆልፉብኝ፣ ያው መመለስበት ትኬቱ ተሰጠኝ። ብሩን ደግሞ ተበድሬ ነው የመጣሁት። 80 ሺህ ብር አስጨረሱኝ። ኤጀንሲ ማን ይባላል? ለቤክ ኤጀንሲ ይባላል። ለቤክ የት አካባቢ ነው ያለው? ጅማና ላምበረት ነው ያለው። እና አሁን ታስረሽ ወደ ሀገር ልትመለሽ? አዎ ተመለሽ ተባልኩኝ። 2 ቀን ቆይታ በኋላ እና ልጆች ያሉሽ? አዎ 2 ልጆች አሉኝ። ሴት ልጆች ለወንድሜ ሰጥቼ ነው የመጣሁት። ለቤክ ኤጀንሲ የት ነው ያለው? ላምበረት። አይዞሽ አታልቅሽ፣ አላህ ያለው ነው። ወይ ሌላ የምትናገሪው ነገር አለሽ? ለቤተሰብ ወይም ለኤጀንሲ? እንዳይሰሙ ቤተሰቦች እንዲሰሙ አልፈልግም። ስሙት ሰናብቼ ነው የመጣሁት። ከሰው ተበድረሽ ነው ገንዘብ? አዎ ተበድሬ ነው የመጣሁት እኔ። ምክንያቱም ከዚህም በፊት ለቤክ ኤጀንሲ ራሱ የዱባይ ነበር የጀመርኩት። እኔ ኩዌት መምጣት አልፈለኩም ነበረ። ከዛን ቪዛሽ መጥተዋል ስለኝ አዲስ አበባ መጥቼ ሜዲካል አድርጌ ምን ብዬ ነፃ ሆንኩኝ። ትኬት ይቆረጥልሻል ግቢ ሲባል ገባሁኝ። ከዛን የትኬት ዋጋ ጨምሯል 30 ሺህ ብር አምጪ አለች። እሱንም እሺ ብዬ ተበድሬ ሰጠዋል። ከዛ በኋላ ቪዛሽ ተቃጥሏል። ስሟን አላውቃትም። እዚህ ለቤክ ኤጀንሲ ያለው ነው የሚያውቃት አለ እዚህ የሚሰራ አዲስ አበባ ማለት ነው። እሱን እንደዛ አምጪ የሚለኝ ጅማም አለች። ከዛም ቪዛሽ ተቃጥሏል አለች። 30 ሺህ ብር ባላ 2 ዙር አዲስ አበባ መጥቼ ስንት ወጪ ካወጣሁ በኋላ እሺ ብዬ የኩዌት ልጀምርልሽ ስትለኝ እሺ ጀምሪልኝ፣ ግን በፊት ኩዌት ጠፍቼ ሰርቼ ካንስል አለብኝ ስለ አዲስ አሰራር ነው። ይሄ አዲስ አሰራር ነው፣ ችግር የለውም ጀምሪ ብላ ያው ኪሳራ፣ ሁለተኛ ዙር ኪሳራ አስከተተች። ዊደላላ እኔ ነፍሳችሁ መቼ እንደሚማር አላውቅም። በእውነት ስማ ወልድ ነፍሳችሁ አይማርም። በቃ ግፋችሁ ገንዘብ ማግኘት ብቻ አላማችሁ። ከዚህ በፊት ኩዌት መግባት እንደማትችል ከኩዌት ሀገር ተከንስላ የመጣችን የተመለሰችን ሴት ድጋሚ እንደ አዲስ ነው አሰራሩ በሚል አጭበርብራት እንግዲህ ኩዌት ከደረሰች በኋላ አንቺ መግባት አትችይም ተብላ ልትመለስ ነው። በጣም የምታሳዝነው ምን አይነት ግፍ እንደምትሰሩ በሰው ልጅ ላይ በደሃ ላይ። ሰው እኮ ያልፍልኛል ብሎ የቤተሰቦቼን ህይወት ቀይራለሁ፣ የራሴን ህይወት ቀይራለሁ፣ ወደ ሀገር ተመልሼ የራሴን ነገር ጀምራለሁ በሚል ተስፋ እኮ ነው ከስንት ሰው ተበድረው ያላቸውን ነገር ሸጠው ምናምን
ተስፋ አድርገው የሚሄዱት። ለምንድነው እንደዚህ በሰው ልጅ ህይወት ላይ መጫወት የሚያስደስታችሁ ግን? በስመ አብ ወወልድ ወመንፈስ ቅዱስ። አድራሿን የምታውቁ ሰዎች እንግዲህ ብዙ ሰዎች ሊያግዟት ስለሚችሉ እባካችሁ ኮሜንት ላይ ጻፉልን። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አድርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳላለሁ። እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ሞንደል ያለች ቀላ ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ እንዲሁም እመለቃቸው ቪዲዮዎች ቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። ይህ ዛሬና በቃ ይመቻችሁ።